ሰላም ዩቲዩብ ላይፍ ኢን ዩኬ በሚል ፕሮግራም ተገናኝተናል። በዩኬ ላይ ሆነው ሀበሻ ኮሚኒቲ ምን ስራ እየሰራ ነው፣ በስራቸው ሰክሰስፉል ናቸው ወይ፣ ስራቸውንስ ይወዱታል የሚለውን እንዲሁም ተያያዥ ለሀበሻ ኮሚኒቲ ሊያስተላልፉ የሚችሉትን መልእክቶች አያይዤ አንድ ላይ ጠቅላላ አድርጌ ያቀርብላችኋለሁ። እስከ መጨረሻው አብራችሁ ሁኑ። አሁን ኤንኤችኤስ ውስጥ ነው የምንገኘው። በሄልዝ ፕሮፌሽናል ውስጥ የተሰማሩ እህት ወንድሞቻችንን ካገኘን ውስጥ ገብተን ኢንተርቪው እናረጋቸዋለን፣ ተሞክሯቸውን እንጋራለን። አብራችሁ ነው። ከማን ጋር እንደሆነን እህታችን እኔ አውቃታለሁ፣ ለእናንተ ስሟ ማን እንደሆነ ስሟን ታስተዋውቅልናለች። ማንም በእህታችን። ሰላም እንዴት ናችሁ? ስሜ ፀሐይወት ጌታቸው ይባላል። ኤንኤችኤስ ነው የምሰራው። የተወሰነ አመት ሆኖኛል እዚህ መስራት ከጀመርኩኝ። እንግዲህ የሚቀጥለውን ደግሞ ከጥያቄዎች ጋር አብረን እንተዋወቃለን በደንብ። እጄ አንቺን ኢንተርቪው ማድረጌ ደስ ብሎኛል። ስላገኘሁሽም አመሰግናለሁ። በመቀጠል የመጀመሪያ ጥያቄ ሊሆን የሚችለው ዩኬ እዚህ ስራ ላይ እንዴትስ መረጥሽው ይሄን ስራ ለመስራት? እኔ እንግዲህ ዩኬ ከመጣሁኝ ትንሽ ቆየት ብያለሁ። ወደ 6 አመት ሆኖኛል። ይሄንን ስራ የጀመርኩት 3 አመት ሆኖኛል። እዚህ ኤንኤችኤስን ደግሞ ጆይን ሳረግ በተለየ ዲፓርትመንት ነበር የጀመርኩት። ከዛ በኋላ ግን አሁን ወደ ሕክምና ውስጥ ገብቼ ነው እየሰራሁኝ ያለሁት። በሕክምናው 3 አመት ቆይቻለሁኝ። ለምን መረጥሽው ለሚለው ጥያቄ ደግሞ ያው እኔ ባክግራውንዴ ፐብሊክ ሄልዝ ኦፊሰር ነው እንግዲህ የጨረስኩት ባክሆም እና ሜዲካል ፊልድ ላይ ሞር ስለሆንኩኝ ለኔ ኢዚ ነው ይሄንን ፊልድ ጆይን አድርጎ እዚህ ፊልድ ላይ መስራት ደግሞ ለኔም ሞር ኢዚየር ነው። ለቻሌንጁም ለምኑም ከማውቀው ነገር ስለሆነ የተነሳሁት ሞር ኢዚ አድርጎልኛል እና ደግሞ ያው ፓሽኔት ነኝ ላለው ለህክምናው ለምንም ከልጅነቴ ጀምሮ ከሰው ጋርም እንድትሰራ ያረጋሃል፣ ሰውንም እንድትረዳ ያረጋሃል እና በብዙ ነገር ብቻ ሞር ኢንጆይ ያረክ የምትሰራው ስራ ነው። ግን ያው ቻሌንጅ እንዳለ ሆኖ እና ዋናው ሪዝን ያ ነው። ካሌድ ባክግራውንድ አንጻር ነው ወደዚህ ሙያ ኢዝሊ እንድገባ የተገደድኩት። እሺ፣ ሁለተኛ ጥያቄያችን እዚህ ስራ ላይ በምትሰሪበት ሰዓት ያጋጠመሽ ትልቁ ቻሌንጅ የምትዩ ምንድን ነው? እንዴትስ ቻሌንጁን አለፍሽው? ኦኬ፣ ያው ብዙ አይነት ቻሌንጆች አሉ። ከቻሌንጁ ደግሞ የሚጀምረው ምንድነው ገና ይሄን ስራ ጆይን ስታረግ ፕሮሰስ አለው። ለስራ ለመቀጠር ራሱ እዚህ ሀገር አሁን የተለያየ ነገሮች አሉት አፕላይ የምታደርግበት ወይ እሱም እንደ ቻሌንጅ ልታየው ትችላለህ። ግን ዋናው ነገር ምንድነው ኤቭሪዴይ ቻሌንጅ በዚህ ስራ ውስጥ ገብተህ በምትሰራበት ጊዜ ኤቭሪዴይ ዩ አር ሚቲንግ አፕ ዊዝ ኒው ፒፕል። ብዙ ጊዜ አዳዲስ ሰው ነው የምትተዋወቀው። የምትሰራበት ዲፓርትመንት ይወስነዋል። በጣም ቢዚ የሆነ ዲፓርትመንት ላይ ልትሰራ ትችላለህ። ከተለያዩ ሰዎች ጋር ነው የምትሰራው። ኢቭን ከስታፍ አንጻር ከተለያየ ባክግራውንድ ካላቸው ሰዎች ጋር ነው ተገናኝተህ የምትሰራው። የየራሳቸው ባህሪያት ሊኖር ይችላል፣ ባክግራውንድ ሊኖር ይችላል፣ ካልቸር ኤቭሪቲንግ። ግን ሁሉን ነገር እዚህ ቦታ ላይ ሲደርስ ምንድነው ከሁሉም ሰው ጋር አንድ አይነት ሆነ ብሌንድ አድርጎ መስራቱ። ግን እኛ ደግሞ እንደ ኢትዮጵያዊ ደግሞ ሪሊጂየስሊ ካልቸራሊ ራሳችንን በብዙ ነገር ይዘን የመጣን ሰዎች ነን። እዚህ ደግሞ ከመታየው ሰው ጋር ትንሽ ብሌንድ ማድረጉ ሊከብድ ይችላል እና እሱ ቻሌንጅ ነው። ሕክምና ውስጥ ራሱ አሁን እኛ የተማርንበት ወይ የሰራንበት ወይ ከነበረው ነገር እዚህ ስትመጣ ደግሞ ሞር አድቫንስ በሆነና ቀለል ባለ ሁኔታ ነው ደግሞ ስራውንም የምትሰራው እና እሱ ጥሩም ጎን አለው። አንዳንድ ነገሮቹ ደግሞ ቻሌንጅ ያደርጉሃል። ግን ሞስትሊ ኢንጆይ የምታረጋቸው ነገሮች ይበዙበታል። እሺ ቤተሰብ፣ በመቀጠል ሶስተኛ ጥያቄያችን የሚሆነው እንዴት ባላንስ አድርገሽ ነው ልትሰሪ የምትችይው? ከኮሚኒቲሽ ጋር ከፋሚሊ ጋር ያለው ባላንስ እንዴት ነው? ሎንግ ሽፍት ስፔሻሊ ሎንግ አወር ላይ ስራ ስትሰሪ እንዴት ነው? ኦኬ፣ ያው ይሄንኛውም ቅድም ቻሌንጅ ካልነው ነገር ውስጥ መካተት የሚችለው እንደውም በጣም ከባዱ እዚህ ሀገር በእኔ ሙያ ብቻ ሳይሆን በተለያየ ሙያ ውስጥ የምንሰራ ሰዎች ዋና ችግሩ ምንድነው በስራ በጣም ቢዚ የመሆንና የኮሚኒቲህንና የፋሚሊህን ላይፍ አፌክት የሚያደርግበት ኮንዲሽን ይፈጠራል እና ዋነኛውና በጣም ከባዱ ነገር ይሄ ነበረ። ያለህን ስራህን ከፋሚሊ ጋር ለፋሚሊ ጊዜ መስጠት፣ ከጓደኞች ጋር መገናኘት ወይ ከኮሚኒቲ ጋር ጊዜ ማሳለፍ በጣም ከባድ ነው። እኔ እንደውም ያው አንተም እንደምታውቀው ሞር በስራዬ ረጅም ሰዓት ነው የምሰራው። ብዙ ቀናቶች እሰራለሁኝ። ኢት ካን ቢ ናይት ሽፍት ሊሆን ይችላል፣ ዴይ ሽፍት እና በጣም ከባድ ነው። ግን ምንድነው ያው ራስህን ሉክ አፍተር አድርገህ ለራስህ በተቻለ አቅም
ጊዜ ለመስጠት መሞከር ነው። ግን ላይፉም ይሁን ያለህም የስራ እንትን በጣም ከባድ ነው ይሄን ነገር ባላንስ ማድረጉ እና ለኔ እንደ ሞስት ስትራግል ያደረኩበት ነገር ምንድነው ብትለኝ ይሄ ነው። አሁን ነው እንደ ሞር ትንሽ ነገሮችን ባላንስ ለማድረግ እየሞከርኩኝ ያለሁት። ስሩ ታይም ግን ስትቆይና መስመሩም እየተስተካከለልህ ሲመጣ እንዴት ባላንስ ማድረግ እንዳለብህ ሲስተሙ ራሱ ያሳያል። መጀመሪያ አካባቢ ግን በጣም ከባዱ ነገር ይሄ ነው። ምክንያቱም ሎንግ አወር ትሰራለህ፣ በዛ ላይ ደግሞ ይደክመሃል። አፍተር 12 hour shift ለራስህ ነገር ደግሞ ያለህን ነገር ቴክ ኬር ስታደርግ ደግሞ ለፋሚሊ የሚባለው ጊዜ ደግሞ በጣም ለመስጠት ይከብድሃል። ግን በቃ ያው ዋናው ቻሌንጅ ነው የሆነ ቦታ እስክደርስ ድረስና የሆነ አላማ እስካለ ድረስ ራስህን ለተወሰነ ጊዜ ገተህ ከኮሚኒቲው መሆን ካለው ነገር ርቀ ራስን መስዋዕት ማድረግ ይሄ ነው። እንደዛ ካልሆነ ደግሞ የውጤታማነትና ሰክሰስፉል መሆን ነገር አይኖርም። በጣም እኔም አውቃለሁ። በጣም ጠንካራ ሴት ነሽ። እውነት አፕሪሼት ከማረጋቸው ሴቶች አንዷ አንቺ ነሽ። እንዲሁ ፊትሽም ለመናገር ፈልጌ ሳይሆን ግድም ስለሆነ ነው። እርስ በርስ መደናነቅም መሞጋገስም ስላለብን ነው። በእኛ ባህል አልተለመደም። ግን በጣም ጠንካራ ሴት ነሽ። በጣም ለሌሎቹ አርአያ የምትሆን ሴት ነች። ቤተሰቦች በጣም አመሰግናለሁ። በመጨረሻ አንድ ጥያቄ ልጠይቅሽና እንጠቀልለዋለን። እዚህ ስራ ላይ ምንድነው ፕራውድ የሚያደርግሽ የምትደነቂበት ነገር? እንዲሁም አያይዘሽ እንድትመልሽልኝ የምፈልገው ይሄን ስራ መቀጠር ለሚፈልጉ እንዴት አድርገው ነው አፕላይ ማለት የሚሉትን አያይዘሽ ትመስልኝ ደስ ይለኛል። እሺ the most proud የምሆንበት ነገር እውነት ለመናገር በራሴ ነው። በቃ the most proud ምክንያቱም every day there is like something እንደምታውቀው የሀገር ሁኔታ አለ፣ የስራ ሁኔታ አለ፣ everything ግን በቃ ያለውን ነገር ቻሌንጁን አልፈ every day የሚያጋጥምን ሀስል ምናምን አልፈ እዚህ ቦታ ላይ መቆሜ ለኔ ትልቅ proudest moment ነው። በካሪየርም ደግሞ ቢሆን እዚህ ቦታ ላይ መገኘቴ ለኔ በጣም ምኮራበት ነገር ነው። ግን ይሄ for me just the beginning ራሴን ገና ከዚህ በላይ በጣም ከፍ አድርጌ ማየት እፈልጋለሁኝ። ይሄም ትንሹ ፓርት ነው ብዬ ነው ለራሴ የማስበው። ግን ስቲል የመጣሁበት ወይ ቀላል አልነበረም፣ ረጅም ነው፣ ቻሌንጅ አለው። ግን በቃ ሁሉ ነገር ግን አልፌ እዚህ ጋር መሆኔ ለኔ ትልቁ ኩራቴ ነው። በዚህ ሙያ ላይ ራሴ ኢንጆይን አድርጌ እዚህ ቦታ ላይ መስራቴም አንድ ነገር ነው። ግን ስቲል ሎንግ ዌይ ቱ ጎ አሁን አለቀ የምለው ነገር አይደለም። ግን for that I thank God every day ማለት ነው። ያው ለአበሻም ኮሚኒቲ ለኛም ኮሚኒቲ ምንድነው የሚያስፈልገው የሚለው ነገር ምንድነው? የኛ ዋናው የኮሚኒቲያችንም አብዛኛው ችግር ምንድነው? ላክ ኦፍ ኢንፎርሜሽን አለ። እኔ እንዳየሁት ከሆነ አንድ ነገር ላይ ለመግባት ወይ ለመቀጠር በቂ ኢንፎርሜሽን የለንም። አሁን እኔ ከሌላው ዜጋ ጋር ምንም በመሰራበት ሰዓት ላይ እርስ በርሳቸው በጣም ይረዳዳሉ፣ ኢንፎርሜሽን ሼር ይደራረጋሉ። እኛ ጋር ያ ነገር አላይም። ወይ ደግሞ በእኛም ዲፓርትመንት ብዙ የኛን ኮሚኒቲ አያጋጠመኝም። ብዙ ጊዜ ግን እንደዚህ ሞር ኢንፎርሜሽን ሼር ቢደረግ ወይ ቀላለው ጊቭ አፕ አለማድረግ ነው። እግዚአብሔርን ይዘህ በየትኛውም ነገር ይቻላል። በጣም ብዙ ነገሮችን ማድረግ ትችላለህ። ደግሞ ይሄ ሎስ ኦፍ ኦፖርቹኒቲ ያለበት ሀገር ነው። ብዙ ነገር ፕሮቫይድ የተደረገበት ነው። ግን በቻሌንጅ ውስጥ ባለህ ነገር ውስጥ ሀስል እያረክ ማለፍ ነው። ዋና ግን ማለት የምፈልገው ነገር ግን ምንድነው? በቃ የሆነ ኢንድ የተባለ ነገር የለም። ሁሉም ሰው መሞከር መቻል አለበት። አንዱ ሰው ደግሞ ስላረገው አይሆንም ስላለ ደግሞ አይሆንም ማለት አይደለም። ሁሉም የራሱ ላክና በራሱ መንገድ ስለሆነ የሚኖረው ሁሉም ሰው የሚፈልገውን ነገር መሞከር፣ መጣር፣ ጊቭ አፕ አለማድረግ ደግሞ የሚያቅሰው ደግሞ ካለ ደግሞ ኢንፎርሜሽን እንደዚህ ሼር መደራረግ በጣም ጥሩ ነገር ነው። እና አሁን እንደዚህ አይነትም ስራ ሲፈልጉ ሞስትሊ ኦንላይን ነው አፕላይ የሚደረገው። ፕሮሰሱ አንዳንድ ቀን ሊያደክም ይችላል፣ ግን ኢስ ፋይን። በቃ የምትፈልገው ነገር ከሆነ አት ዘ ኤንድ ኦፍ ዘ ዴይ ለፈለግከው ነገር ትደርሳለህ። እና ጊቭ አፕ አታርጉ፣ ሞክሩ፣ ጠይቁ። ስፔሻሊ ጎግል ላይ ኤቭሪ መረጃ አለ። ማንም ሰው ገብቶ ማንበብ ይችላል። እና እርስ በርሳችን መረዳዳት የመሰለ ነገር ምንም የለም። በቃ ይሄ ቢሆን አሪፍ ነው ላለሁኝ። አመሰግናለሁኝ። ያው ሊንክ ምንም ካስፈለገ ደግሞ እናስቀምጣለን። እንዴት አድርገው ነው አፕላይ የሚያደርጉት ከኤንኤችኤስ ጋር የተገናኙ ስራዎችን የተባለ ነገር ላይ ደግሞ አሉ ሊንኮችን እንደዚህ ትራክ ጆብ ላይ እየገቡ ኦንላይን ላይ እንትን ይላሉ። ከቻሉ ደግሞ ሌላም ቦታ ደግሞ እንዲህ በሆም ኬር ደረጃ በምን ደግሞ ቢሰሩና ኤክስፒሪየንስ ቢያደርጉ ደግሞ ትንሽ ኤንኤችኤስ ምንድነው ልምድ ይፈልጋሉ፣ ሪፈረንስ ምንም ስለሚፈልጉ ሌላ ቦታ ብትሰራ ደግሞ ኢዚ ያደርግልሃል እዚህም ጆይን ለማድረግ እና የተወሰነ ወራት ራሱ ቢሰሩ ኢዝሊ ይገባሉ። ካልሆነም ደግሞ በዚህ በራሳቸው ከነበራቸው ባክግራውንድ ያላቸው መረጃ ይዘው መጥተው ደግሞ እዚህ የተለያየ ነገር ቢሞክሩ ይቻላል። ብቻ ኤቭሪቲንግ ፖሲብል ነው። እዛ ያንን ነው የምለው። እንግዲህ ጊዜሽን ሰውተሽ ስለነበረን ቆይቻ በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ። መልካም ስራ፣ መልካም ምሽት ይሁንልሽ። እሺ፣ አመሰግናለሁ። ሰላም ነሽ። ቴንክ ዩ።
እሺ ቤተሰብ ኤንኤችኤስ ፋውንዴሽን ከእህታችን ጋር የነበረን ቆይታ ይሄን ይመስላል። ስራ አፕላይ ማድረግ ለምትፈልጉ ልጆች ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ላይፍ ኢን ዩኬ በማንቸስተር ከተማ ምን ይመስላል የሚለውን እየዞርኩ እያሳየዋችሁ ነው። በቀጣይ ደግሞ አሁን በኮንስትራክሽን ስራ ዘርፍ የተሰማሩ ወንድሞቻችን አሉ። ከነሱ ላይፍ ተሞክሮ ምን ይመስላል የሚለውን እንጠይቃለን። የሚጠቅመንን እንወስዳለን። አብራችሁን እስከ መጨረሻ ሁኑ። እሺ ቤተሰብ ቅድም እንደነገርኳችሁ ላይፍን ዩኬ ላይ በኮንስትራክሽን ስራ ከተሰማሩት ወንድማችን አግኝተነዋል። ማን እንደሆነ የት እንደሚኖር ዩኬ ላይ ምን ያህል ጊዜ እንደቆየ ይነግረናል። አብራችሁ ነው። እሺ በመጀመሪያ በቢኒ ቲዩብ ስም ስላቀረብከኝ በጣም ደስ ብሎኛል። ታንክስ ፎር ሃቪንግ ሚ። ያው እዚህ ሀገር ከመጣ ኦልሞስት 6 ዓመት አልፎናል። የምኖረው ኦልድ ትራፎርድ ነው። የልጆች አባት ነኝ እና የምሰራው ለብዙ ዓመት ለ6 ዓመት ከምና ተጨማሪ በኮንስትራክሽን ኢንዱስትሪ ላይ ነው ያለሁት። ኦኬ በጣም ደስ ይላል። አሪፍ ነው። ኮንስትራክሽን ስራ ሀገር ቤትና እዚህ ወይም ከአፍሪካ የተለየ ነገር ምን አለው? ምንድነው ሲሚራልስ የሚያደርገው ነገር? ያው የተለየ የሚያደርገው በገንዘብ ደረጃ ኮስት ዋይዝ ካሰብን ያው እዚህ የሌበር ትሬዱ ዌጅ ሃይ ነው። ኢትዮጵያ ደግሞ እንደምናውቀው ነው በጣም ትንሽ ሳላሪ የሚከፈለው ኮንስትራክሽን ነው። እዚህ ደግሞ ሃይ ሳላሪ ያለው ኮንስትራክሽን ሌበር ትሬድ ነው። እሱ ነው ጥሩ። ከቴክኖሎጂ አንጻር ደግሞ እዚህ ነው ሌተስት ቴክኖሎጂ ይጠቀማል። ስፔሻሊ ምን የምሰራበት ዶሚስ ከማኑዋል ሃንድሊንግ ጀምሮ እስከ ክሬን ሊፍቲንግ ኦፕሬሽን በእጅ አንጠቀምም፣ በብዛት በማሽን ነው። ስለዚህ ማኑዋል ሃንድሊንግ ኢዚ ነው፣ ብዙም ጉዳት የለውም። አገር ቤት ግን ሁሉ ነገር ያው ጉልበት ይፈልጋል። ስለዚህ እዚህ ሞር ቴክኖሎጂ ይጠቀማሉ። በዚህ ስራ ላይ ምንድነው ደስ የሚለው ፓርቱ እንዲሁም ደግሞ ሃርደስት ፓርቱ የሚባለው ምንድነው? ኮንስትራክሽን ስራ ላይ ኢንጆይ ማድረግበት ፓርቱ ያው ኮንስትራክሽን ኢንዱስትሪ ላይ ከተለያየ ባክግራውንድ የሆነ ሰዎች ያጋጥመዋል። ከኢስተርን ዩሮፕ አለ፣ ከኤዥያ አሉ፣ ህንዶች፣ ፓኪስታኖች አሉ እና ጌቲንግ ፒፕል ቱ ናው የእነሱን ካልቸር የእነሱን ማንነት ማወቅ ያ ደስ ይላል፣ ኢንጆይ ያደርጋል። ሃርደስት ፓርቱ ያው ኮንስትራክሽን ዌዘር ነው። እኛ የመጣንበት ከአፍሪካ ሙቀት ሀገር ነው። ትንሽ ዊንተር ላይ ስኖ ስሊፐሪ ምናምን ያ ዌዘሩ ቻሌንጅ ነው። ሌላው ጥሩ ነው። አዲስ ሆነ ወይም በኮንስትራክሽን ስራ ዘርፍ ውስጥ መሰማራት ለሚፈልጉት እህት ወንድሞቻችን የምታስተላልፈው መልእክት እንዴትስ ነው ወደዚህ ስራ መግባት የሚችሉት? ያው ወደዚህኛው ስኪም ውስጥ መግባት የሚችሉት ያው ካርድ ማውጣት ያስፈልጋቸዋል። ሲኤስኤስ ካርድ እሱን ማውጣት አለባቸው። ትንሽ የፊደል የቆጠሩ ከሆነ በቀላሉ 170 ብር ከፍለው ማውጣት ይችላሉ። ግሪን ካርድ የ5 ዓመት ዲዩሬሽን ያለው። ሌላው ደግሞ ትንሽ አቅም የለንም ትንሽ ያስቸግረናል የሚሉ ደግሞ ያው በደላሎች አሉ። እነሱ ተጠቅመው ደግሞ አሁን ጀጎል የሚባል የኮንስትራክሽን ኢንዱስትሪ ያለ እነሱን ሊንክ አድርጎ ማውጣት ይችላል። ካርዱ ኢዚ ነው። በዩኬ ላይ አዲስ ለሚገቡ እንዲሁም ነባር ለሆኑ እህት ወንድሞቻችን በኮንስትራክሽን ስራ ዘርፍ ቢሰማሩ አዋጭ ነው ወይስ ስራ ደግሞ ስፔሻሊ ኮንስትራክሽንን ስራ ወይም ሌላም ስራ እንደዚህ ለሚመርጡ ሰዎች የምታስተላልፈው መልእክት ካለ? ያው ኮንስትራክሽን በአሁን ሰዓት ያው በጣም ሃይሊ ዲማንድ ነው። ከለንደንም ጨምሮ ሁለተኛ ማንቸስተር ነው። ከተማው በጣም በኮንስትራክሽን ቡሚንግ ስለሆነ ሃይሊ ዌጅ ነው። እሱ ነው ትክክለኛ ነው ኮንስትራክሽን ለሰዎች የሚመርጠው ሃይሊ ዌጅ ነው። ስኪልድ ወርከር የሚባል በአሁን ሰዓት እስከ 16-17 ብር ይከፈላል በሰዓት ማለት ነው። ስለዚህ ሌላ ኢንዱስትሪ እንደዚህ የሚከፍል ያለ ትሬድ ያለ አይመስለኝም። ስለዚህ ወደዚህኛው ኢንዱስትሪ ቢቀላቀሉ ጥሩ ነው ብዬ አስባለሁ። እነሱ ተመጨረሻ ልጅ ማሪ ማስተላለፍ የምትፈልገው መልእክት ካለ ስፔሻሊ እንዲሁም ለሀበሻው ሕዝብ እንዲሁም ለሚያየን ሰዎች ሁላ የምታስተላልፈው መልእክት ካለ? ማስተላልፈው መልእክት ነገር ቢኖር ያው ኮንስትራክሽን ኢንዱስትሪ አንዳንዴኛ በባህላችን ሰምተን ፓራላይዝ እንኖራለን። ኮንስትራክሽን በጣም ከባድ ነው፣ ሃርድ ወርክ ነው፣ ሄልሜቱ ቡትሱ ምናምን ብለው የሚያካብዱ ሰዎች አሉ። በጣም ቀላልና እንደውም ብዙ ነገሮች ልዳራበር ቴክኖሎጂ ታያላችሁ። ሁለተኛ የስራውን ከቁፋሮ ጀምሮ እስከሚያልቅ እስከ መጨረሻው ፊኒሺንግ ላይን ራሱ ያንን ማወቅ ራሱ ትምህርት ነው ለኛ ማለት ነው። ሁለተኛ ጎበዝ የሆነ ሰው ስኪሉ ማዳበር ይችላል። የተለያዩ ቱልሶች አሉ፣ እንዴት ድሪል እንደሚደረግ እንዴት ደግሞ ሃክሶ መጠቀም እንዳለበት የተለያዩ ቱልሶችን መጠቀም ራሱን የቻለ ስለሆነ ወርክሾፕ በለው የመማሪያ ወርክሾፕ ነው ኮንስትራክሽን። ስለዚህ ኑ ወደ ኮንስትራክሽን ነው ምለው ነው። በጣም ደስ ይላል። ስለሰጠህን ጊዜ እጅግ አድርገን እናመሰግናለን። ቤተሰብ ከዚህ ፕሮግራም ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ከወንድማችንም ትልቅ ትምህርት ወስደናል። እስከ መጨረሻው አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ማህሪ በጣም አመሰግናለሁ። እኔም አመሰግናለሁ ቢኒዬ፣ አመሰግናለሁ። ሳብስክራይብ አድርጉ ብዬ ጥሬን አስተላልፋለሁ።
ቴንክ ዩ። አሁን የምንገኘው በማንቸስተር ታሜ ጋራዥ የሚባል ውስጥ ነው ያለነው። በዚህ በሜካኒክ ስራ ውስጥ የተሰማሩ ወንድሞቻችንን ጥያቄ እንጠይቃቸዋለን። እስከ መጨረሻው አብራችሁን ሆኖ የጋራዥ ስራ በማንቸስተር እንዲሁም በዩኬ ላይ ምን ይመስላል፣ ወንድሞቻችን ያጋጠማቸው ቻሌንጆችስ ምንድን ናቸው የሚሉትን አብረን እናያለን። እንደምታዩት በጣም ሰፊ ጋራዥ ነው። ቢዚ ናቸው። ያው ለኢንተርቪው ጠይቀናቸው ፍቃደኛ ሆነዋል። ማንን በል ታምሩ። እሺ ታሜ እናመሰግናለን። የመጀመሪያው ጥያቄያችን ይሄን ስራ እንዴት ጀመርከው? ይህን ስራ ያው አገር ቤት ትንሽ ሞክር ነበር። እዚህ አንድ ጓደኛ አለኝ፣ ምናልባት ለወደፊት ታገኙት ይሆናል። ዳንኤል ይባላል። ሊድስ ነው ያለው። ከሱ ጋር ሞክር ነበር እና እሱ ጋር በደንብ ሁሉ ነገሮችን አወቅ። ወደ ማንቸስተር ሙቭ አደረግኩኝ እና እዚህ ስመጣ የራሴን ለመጀመር አሰብ። እንደዛ ነው የጀመርኩት። ይሄን ስራ መጀመር ለሚያስቡ ምንድን ነው ቻሌንጁ? ጋራዥ ስራ ቻሌንጁ ምንድን ነው? አንተንስ ቻሌንጅ ያደረገክ ምንድን ነው? ቻሌንጅ ያው ስራውን ስትጀምረው የተለያየ አይነት ኢሹዎች ይገጥመዋል። እነሱን እንዴት አድርገህ ሶልቭ ማድረግ እንዳለብህ ብዙ ማሰብ፣ ሪሰርች ማድረግ ይፈልጋል። እሱ ነው ቻሌንጅ ብዬ የማስበው። ሌላው ነገር ደግሞ ከስተመር ሰርቪስ ነው። ከስተመሮች በደንብ ትሪት ካላደረካቸው ሌላ ጊዜ ተመልሶ አይመጡ። አንዳንድ ጊዜ ስለ ቢል ኢንፎርሜሽን በደንብ ዲቴል ማወቅ ይፈልጋሉ። እዛ ላይም በደንብ መስራት መቻል አለብህ። እሱ ነው ትልቅ ቻሌንጅ ብዬ የምለው። ሌላው ነገር ያው ኤኒ ቢዝነስን ስትጀምር ይከብዳል። እንደ ቢጊኒንግ ቢሎች መክፈል አትችልም፣ ከስተመር ማግኘት አትችልም። ያንን አንድ ላይ ሰብስበ ለመጀመር ጊዜ ይፈጃል። እሱ ኮስቲም ነው። አብዛኛውን ጊዜ እንደ ሀበሻ ኮሚኒቲ ብዙ የተሰራ ስራ የለም። አዲስ ስራ መጀመር ስታስብ ኮሚኒቲያችን ጠንካራ አይደለም እና እንዴት ነው ኢንፎርሜሽን መለዋወጥ ላይ ደካሞች ነን ብዙ ጊዜ፣ እኔንም ጨምሮ ማለት ነው። የሆነ ነገር ስራ ለመጀመር ስንፈልግ ኢንፎርሜሽን ቶሎ አናገኝም እና ያ ነገር አንተ ጋር እንዴት ነበረ? ኢንፎርሜሽን ብዙ ጊዜ ስትሰራ በስራ ፊልድ ያሉ ሰዎችን ነው የምትጠይቀው። እንዳልከው ብዙ ሀበሻም እኔ አልጠይቅም። የምጠይቀው ያው ሌላ ዜጎች በዚህ ሙያ ላይ የሚሰሩ እነሱንም እጠይቃለሁ። ብዙውን ጊዜ ግን ራሴ ነኝ ሪሰርች የማደርገው። መጽሐፎች አሉ፣ ሶሻል ሚዲያ ላይም አለ። እናንተ የምትሰሩት ነገር በዚህ አጋጣሚ ለማመስገን እፈልጋለሁ። ምክንያቱም ከእናንተ አይነቱ ሚዲያ ብዙ ኢንፎርሜሽን፣ ብዙ እውቀት አገኛለሁ። ሪሰርች ታደርጋለህ በግልህ፣ መጽሐፎችን ማንበብ አለብህ። በእንደዛ ነው ብዙውን እውቀቱን ያገኘሁት ከማንበብና ሪሰርች በማድረግ ነው። አድራሻችሁን ለማያውቁ ሰዎች አድራሻችሁ የት ነው? ጋራጅ እንደዚህ ማሰራት ለሚፈልጉ ሰዎች አድራሻችሁ የት ነው? አድራሻችሁን ይገልጻል። ሎኬሽናችን ማንቸስተር ነው። በጣም ቅርብ ነው ከሲቲ ሴንተሩ። ከቪክቶሪያ ስቴሽን ወይም ደግሞ ሺድል ከሚባለው ባስ ስቴሽን በጣም ቅርብ ነን። ፉል አድሬስ ከፈለጉ 39 ብሮምሊ ስትሪት ፖስትኮድ M4 4JS ማንቸስተር ነው። የካምፓኒያችን ስም ታሚኒ ሞተር የሚባለው። አዎ። እና በመካኒክነት ስራ ነው ያለ ነው። እንዳያችሁት ኤኒ ካር ኤኒ ፎልት እንሰራለን ማለት ነው። የስራ ሰዓታችን ከሰኞ እስከ ቅዳሜ ነው። ከሰኞ እስከ አርብ ከ9 እስከ 6፣ ሳተርዴ ደግሞ ከ9 እስከ 2 ኦክሎክ ነው። እንደዛ ነው የምንሰራው። ይህንን ስራ መስራት የሚፈልጉ አበሾች ማወቅ ያለባቸው ነገር መጀመሪያ ያው ኮርሱ መውሰድ አለባቸው። ምክንያቱም የግልን ስራ ስትሰራ ከመንግስት የሚፈልጉት ክራይቴሪያ አለ። ኳሊፋይድ ያደረክበት ሰርቲፊኬት እሱ ማየት ይፈልጋሉ። እሱን ማግኘት አለባቸው። ሌላው ያው እውቀታቸው ነው። ፕላስ ደግሞ ስራውን ሲጀምሩ ሎኬሽን የመምረጥ አካባቢው ያሉ ኮሚኒቲዎች መኪና የሚጠቀሙ ናቸው የሚለውን ነገር ማወቅ አለባቸው። ያው ኤኒ ቢዝነስ ስትጀምር መጀመሪያ ያው ማርኬቲንጉን ማወቅ ስላለብህ ሎኬሽን እና ያለው የነዋሪውን የላይፍ ስታይል ማወቅ መቻል አለብህ። ያንን ሪሰርች ማድረግ አለባቸው ያስባለሁ። በጣም መልካም የገለጠልን አገላለጽ ራሱ በጣም ደስ ይላል። ጊዜን ስለሰጠን እጅ አድርገን እናመሰግናለን። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? በመጀመሪያ ማመስገን የምፈልገው እናንተ ነው። ያው እንደ አጋጣሚ የተገናኘ ነው፣ ግን ያው በዚህ መልኩ ኤክስፔክት አላደረኩም ነበር። እናንተን አመሰግናለሁ። ምክንያቱም ከዚህ ብዙ ሰዎች ሊማሩ ይችላሉ ብዬ አስባለሁ እና ስለመጣችሁ አመሰግናለሁ።
እጅግ አድርገን እናመሰግናለን። መልካም የስራ ጊዜ ይሆንልን። እሺ ታሜ ጋራዥ ውስጥ የነበረን ቆይታ ይህን ይመስላል። ትወዱታላችሁ ቆይታችን ብለን እናስባለን። በቀጣይ ሌላ ሙያ ላይ የተሰማሩትን እህት ወንድሞቻችንን ኢንተርቪው እያደረግን ለእናንተ ይጠቅማል የምንለውን ሀሳብ ሁሉ እናጋራለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ